ኢኮኖሚው አለ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በትናንትናው ዕለት የኢትዮጵያ ብሔራዊ ባንክና የባንክ ስራ ረቂቅ አዋጆችን አጽድቋል። ምክር ቤቱ ትናንት በተቀመጠው መደበኛ ጉባኤው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አዋጆቹን አስመልክተው ለምክር ቤቱ ሪፖርትና የውሳኔ ሀሳብ አቅርበው በዝርዝር ጉዳዮቹ ላይ ከተመከረ በኋላ አዋጆቹ በአብዛኛው ድምፅ ጸድቀው አሁን ወደ ተግባር ተገብቷል። በተለይም የውጭ ባንኮች ወደ ሀገር ውስጥ እንዲገቡ የሚፈቅደው የባንኩን ዘርፍ ለውጭ ኢንቨስትመንት ክፍት የሚያደርገው የጸደቀው የባንክ ስራ ረቂቅ አዋጅ በአዎንታዊነትም ሆነ በአሉታዊ ጎኑ በብዙ አነጋግሯል። የዛሬው ከኢኮኖሚ ዓለም መሰናዷችን ቁጥራቸው ከ30 የተሻገረው አብዛኛው የኢትዮጵያ የግል ባንኮች ከውጭ ልመጣ ነው እየተባለ የሚገኘውን ብርቱ ውድድር ለመቋቋም ተዘጋጅተዋልን ሲል ይጠይቃል። አዲሱ የባንክ ስራ ረቂቅ አዋጅ በተለይም በአንቀጽ 9ና 10 የውጭ ባንኮች ወደ ሀገር ውስጥ ገብተው ባንክ እንዲከፍቱ ወኪል ቢሮ እንዲመሰርቱ አሊያም አሁን ላይ ኢትዮጵያ ውስጥ የሚገኙ ባንኮችን በሼር መያዝ እንደሚችሉ ይደነግጋል። አዋጁ በተለይም በአንቀጽ 10 ስር የውጭ ዜጎች በባንኩ ዘርፍ ውስጥ ገብተው እንዲሰሩ መፈቀዱን በማስመልከት የውጭ ዜጋ ሆኖ በባንኮች በስራ አስፈጻሚነት አሊያም በከፍተኛ ባለሙያነት ሲቀጠሩ በአመታት በተወሰነው በኮንትራት መልክ ሊሆን እንደሚገባም በመደንገግ በእነዚህ ባንኮች ሊኖር ስለሚገባው የውጭ ሀገር ዜጋ ሰራተኞች ብዛትና ሊይዙት ስለሚገባው የሼር መጠን ለመወሰን በብሔራዊ ባንክ የሚወጡ ቀጣይ መመሪያዎች እንደሚወስኑም ያስረዳል። በኢትዮጵያ ሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጀው ለምክር ቤቱ ሪፖርትና የውሳኔ ሀሳብ ባቀረቡበት ወቅትም የአዲሱን አዋጅ አስፈላጊነት ተንትነዋል። የውጭ ባንኮችና ኢንቨስተሮች በዘርፉ ተሰማርተው ለኢኮኖሚ ቀጣይ እድገት የበኩላቸውን አስተዋጽኦ እንዲያደርጉ የሚያስችል ሕግ መደንገግ ወሳኝ በመሆኑ ይህ አዋጅ በዝርዝር ታይቶ አስፈላጊነቱ ታምኖበታል። ትናንት አዋጁ በሕዝብ ተወካዮች ምክር ቤት ሲጸድቅ የውጭ ባንኮችና ኢንቨስተሮች ወደ ሀገር ውስጥ ገብተው እንዲሰሩ የሚፈቅደው አዲሱ አዋጅ ላይ ጠንከር ያለ ጥያቄን ካነሱት የምክር ቤቱ አባላት መካከል የአማራ ብሔራዊ ንቅናቄ አብን አመራር ዶክተር ደሳለኝ ጫኔ ይጠቀሳሉ። የዜጎች ሀብት የሆኑ የግል ባንኮች ላይ ኮምፒቴቲቭ ኤጅ እንዲፈጥሩ የማስቻል ከውጭ ከሚመጡ ባንኮች ጋር ተወዳድረው በማርኬት ውስጥ ሰርቫይቭ እንዲያደርጉ እንዲኖሩ የማድረግ ስራ ምንም የተሰራ ነገር እንደሌለ ነው ማቀው። መንግስት በእርግጥ ፋይናንስ ላያደርጋቸው ይችላል፣ ሊያደርግም ይችላል። ቢያንስ እንዲያው አቅሙ የለንም እና ድጎማ ማድረግ አንችልም እንኳን ቢባል በተለያዩ አይነት ማበረታቻዎች አሴት እንዲፈጥሩ ጠንካራ የተወዳዳሪነት አቅም እንዲያዳብሩ ባልተሰራበት ሁኔታ የግል ባንኮች ይጥፉ ብለን የመወሰን ያክል አይደለም ወይ ይሄ ሁኔታ? ዶክተር ደሳለኝ ሂደቱን ከዓለም አቀፍ ፋይናንስ ድርጅቶች ብድር ለማግኘት ሲባል ብቻ የፖሊሲ ነፃነቱ ተላልፎ መሰጠቱ አላስፈላጊ ነው ሲሉም ትችት ሰንዝረዋል። አክለውም ብሔራዊ ባንኩ የቁጥጥር ስርዓቱን የሚያጠነክርበት አግባብ ስለመኖሩም ጠይቀዋል። ብዙዎቹ የኛ ባንኮች 2 ዓመት 3 ዓመት የሆናቸው ናቸው። አማራ ባንክ፣ አሃዱ ባንክ፣ ሲንቄ ባንክ፣ ሌሎችንም ባንኮች መጥቀስ ይቻላል። በእነዚህ ባንኮች ደግሞ በእያንዳንዱ ባንኮች በመቶ ሺዎች የሚደርሱ ባለአክሲዮኖች ኢንቨስት አድርገዋል እና እሱ ጉዳይ እኔ በጣም ያሳስበኛል። ሁለተኛው ጉዳይ ከአገራዊ የሬጉላቶሪ አቅማችን የተቋማዊ የሬጉላቶሪ አቅማችን ጋር ሊያያዝ ነው። ብሔራዊ ባንክ ከውጭ የሚገቡ ባንኮችን ምን ያክል ሬጉሌት የማድረግ አቅም አለ፣ ምን ያክል የቴክኖሎጂ የባለሙያ አቅም አለው የሚለው ጥያቄ አለ። የሀገር ውስጥ ባንኮችን በተለይ አዳዲስ ባንኮችን ፈጣሪ ይሁናችሁ ከማለት ውጭ ምንም የሚባል ነገር ያለ አይመስለኝም። የውጭ ባንኮች ወደ ሀገር ውስጥ ቢገቡ የሚፈጥሩት የስራ ዕድልና የቴክኖሎጂ ሽግግሩ እንደ በጎ እምርታ ሊነሳ የሚችል ነው በሚል ሀሳብ ያነሱት ሌላው የምክር ቤቱ አባልም አሁን ግን ጊዜው ነው ወይ ሲሉ ጥያቄ አንስተዋል። የውጭ ሀገር ባንኮች በሀገራችን አሁን ያለው ነባራዊ ሁኔታ ይህንን የሚፈቅድ ነው ወይ? ምክንያቱም ባንኮች በቂ የሆነ የብርም ሆነ የውጭ ምንዛሬ ክምችት የላቸው። ይህ ደግሞ የሚያያዘው በአሁኑ ሰዓት ካለው የጸጥታ ችግር ጋር ይገናኛል። ሌላው ደግሞ በቂ የሆነ ገንዘብ ዜጎች ባለው ኢኮኖሚክ ሪፎርም ምክንያት ስለሌላቸው ወደ ባንክ ወስደው የሚያስቀምጡት ክምችት በጣም አነስተኛ ሆኗል እና ተወዳዳሪ አይሆኑም ነው። ተወዳዳሪ ሳይሆኑ ሲቀሩ ደግሞ ባንኮች ይዘጋሉ። ከዚህ ጋር የተገናኘ ባለአክሲዮኖች ይጎዳሉ። ከባንኩ ጋር አጠቃላይ ትስስር ያላቸው ዜጎች በሙሉ ይጎዳሉ የሚለው ነው። ከምክር ቤቱ በተነሱ ጥያቄዎችና ስጋቶች ላይ ማብራሪያ የሰጡት የብሔራዊ ባንክ ገዢው አቶ ማሞ ምህረቱ የባንክ ዘርፉን ክፍት ማድረግ የብሔራዊ ባንኩን የሕግ ቁጥጥር አቅም የሚያላላ ተደርጎ መወሰድ የለበትም ሲሉ ሞግተዋል። ዘርፉን ከፍተን እንዲያውም የሬጉሌተሪ አቅማችንን እናጠናክራለን። ኦፕኒንግ አፕ ማለት ዲሬጉሌት ማድረግ ማለት አይደለም። የፋይናንስ ዘርፉ ለውጭ ኢንቨስትመንት ይከፈታል ስለተባለ ኤኒቲንግ ጎዝ ነው ማለት ደግሞ አይደለም። ብሔራዊ ባንክ ያለውን የቁጥጥር ስርዓትና አቅም ተጠቅሞ የፋይናንስ ዘርፉ ተሳታፊዎች የሀገር ውስጥም ሊሆኑ ይችላሉ፣ የውጭም ሊሆኑ ይችላሉ። እነሱን የመቆጣጠር ስራ ይሰራል። የፋይናንስ ዘርፉን ከፈትን ሲባል
የውጭ ባንኮች እዚህ መጥተው እንደፈለጉ ይሰራሉ ማለትም አይደለም። መክፈቱ አለ፣ አከፋፈት ደግሞ አለ። ምንድነው አከፋፈት? ምን ብለናል? አንድም የውጭ ባንኮች መጥተው እዚህ ተቀጥላ ኩባንያ ሊያቋቁሙ ይችላሉ። ሁለተኛ የውጭ ባንኮች መጥተው ከሀገር ውስጥ ባንኮች ጋር በጋራ በሽርክና ሊሰሩ ይችላሉ። ሶስተኛ የውጭ ባንኮች መጥተው ቅርንጫፍ እዚህ ሊመሰረቱ ይችላሉ። የውጭ ባንኮች መጥተው የእንደራሴ ቢሮ ወይም ሪፕሬዘንታቲቭ ኦፊስ የምንለውን ሊከፍቱ ይችላሉ። አከፋፈት ደግሞ አለ። ስለዚህ እንደው የሆነ የውጭ ባንክ ጎርፍ መጥቶ የኢትዮጵያን የባንክ ዘርፍ የሚያጥለቀልቅ ተደርጎ መታየት የለበትም። እንደዛ አይደለም፣ እንደዛም ሊሆንም አይችልም። ዋና ገዢው አቶ ማሞ ምህረቱ የውጭ ባንኮች መጥተው እንደ ሁኔታው ከሀገር ውስጥ ባንኮች ጋር ተሻርከው የኢትዮጵያ ኢኮኖሚ የሚፈልገውን የብድርና የውጭ ምንዛሬ ግኝት በማስፋት ምርታማነትን እንዲያነቃቁ ታስቦም ነው ብለዋል። ተጨማሪ ዘመናዊ አዳዲስ አሰራሮች በኢትዮጵያ ፋይናንሻል ዘርፍ እንዲኖር ለማስቻል አውድ ለመፍጠር የወጣ አዋጅ ነው። ስለዚህ በእኔ እምነት የውጭ ባንኮች ስለገቡ የኢትዮጵያ ፋይናንስ ዘርፍ በተለይ ኢትዮጵያ ውስጥ ያሉ ባንኮች በአዲሱ ኮምፒቲቲቭ ፕሬሸር ይፈርሳሉ የሚል እምነት የለኝም። የውጭ ባንኮች መምጣታቸው እንዲሁ ዝም ብሎ የመከፈት የመዘጋት ነገር ሳይሆን አከፋፈቱ ራሱ ስርዓት ያለው ስለሆነ የሚገቡበት ቁጥርም ሊወሰን ስለሚችል አገባባቸውም አገር ውስጥ ካሉ ባንኮች ጋር በጋራ የሚሰሩበት ስለሆነ ይሄ ጉዳይ ከልክ ባለፈ መልኩ ታይቶ እንዲሁ የኢትዮጵያ ባንኮች ነገ የሚጠፉበት እይታ ሊኖር እንደማይገባ እና ይህም እንደማይሆን ለመናገር እፈልጋለሁ። በዩናይትድ ኪንግደም በፋይናንስ ባለሙያነት የሚያገለግሉት የፋይናንስ አስተዳደር ባለሙያው አቶ አብዱል መናን መሐመድ የውጭ ባንኮች ኢትዮጵያ ውስጥ እንዲገቡ የተከፈተው የፋይናንስ በር እንዲሁ የሚያስበረግግ አይሆንም የሚለውን አስተያየታቸውን ያጋሩን። የኢትዮጵያ የባንኪንግ ኢንዱስትሪ ክፍት ስለተደረገ አንዴም ዘው ብለው ላይገቡ የውጭ ባንኮች ይችላሉ። አንድ ሀገር ሲገቡ የራሱን የሚገመግሟቸው ነጥቦች ይኖራሉ። በሁለተኛ ደረጃ ደግሞ በብዛትም ላይገቡም ይችላሉ። ትልልቆቹ የአውሮፓም ላይገቡ ይችላሉ። እኔ እንደውም የምገምተው ከገቡ የአፍሪካ ባንኮች ናቸው። ምናልባት ከእንደነ ናይጄሪያ፣ ከኬንያ፣ ከደቡብ አፍሪካ በይበልጥ ከኬንያና ከደቡብ አፍሪካ እነዚህ ባንኮች ቢገቡም አጠቃላይ ትኩረታቸው ትልልቅ ተቋማትን ነው። እንደ ኢትዮጵያ አየር መንገድን፣ እንደ ቴሌኮሙኒኬሽንን ሪስኩ ዝቅ ያለና ከፍተኛ ትርፍ የሚያመጣ ተቋማት ላይ ታርጌት ስለሚያደርጉ እኛ ሀገር ያሉ ይሄ መደበኛ ባንኮች ገጠር ቅርንጫፍ ወርደው ከገበሬው ገንዘብ ሰብስበው ከተማ ቅርንጫፍ አስፍተው የውጭ ባንኮች እንደዛ መውረድ አይፈልጉ። ቅርንጫፍ ከፍተው በጣም ወጪ ያለው አድካሚ ነው። በጣም መርጠው ነው የሚሆነው እና ብዙም ላይፈትናቸው ይችላል። የገበያ አይነታቸው የተለያየ ስለሆነ የምጣኔ ሀብት ባለሙያ የሆኑት ዶክተር አጥላው አለሙ ግን የውጭ ባንኮቹ ወደፊት በሚወጡት የብሔራዊ ባንክ መመሪያ ካልተገደቡ በሀገር ውስጥ ባንኮች ላይ ሊያሳርፉ የሚችሉት ጫና ከገበያው እስከ ማስወጣት ሊሆን እንደሚችል ስጋት አላቸው። ሊሰጡት የሚችሉት አቅማቸው ከበድ ስለሚል ከባድ ስለሆነ በባንኪንግም ሆነ በየትኛውም ቢዝነስ ላይ ካፒታል ወሳኝ ነገር ነው። አላህ አቅምን ይወስናል። ብዙ ብራንቾችን ራል ሊያደርጉ ይችላሉ። ፎሬን ከረንስ ተሻለ ሊኖራቸው ይችላል። እንግዲህ ሙሉ ሆነው ከመጡ ማለት ነው። ባንክ ቅርንጫፎች እዚህ ካቋቋሙ በማንኛውም የባንክ ኢንስቲትዩሽን የሚሰሩ ከሆነ እርግጥ ነው እነሱ አቅማቸው በበድ ስለሚልና የተሻለ ቴክኖሎጂም ስለሚኖራቸው ምናልባት አብዛኞቹን የባንክ ተጠቃሚዎች የመውሰድ አቅም የሚኖራቸው ይመስለኛል። ሁሉንም አይነት እንደፈለገ ሼርም ገዝተው የራሳቸውንም ብራንች አቋቁመው ምናምን የሚሰሩ ከሆነ የሀገር ውስጥ ባንኮች ሊዳከሙ የሚችሉ ይመስለኛል። አቶ አብዱል መናን መሐመድ ግን ይላሉ የውጭ ባንክ በሚመጣበት ሰዓት የመቆጣጠር አቅምህ ማደግ መቻል አለበት። ረቂቁን ሳየው ብዙ ገደቦች አለ የውጭ ሀገር ባንክን በተመለከተ እና አንደኛው የውጭ ባንኮች የመቆጣጠሪያ ዘዴ የተወሰነ ገደቦችን በማስቀመጥ፣ ሁለተኛ ብሔራዊ ባንክ ብዙ መመሪያዎች አለና ሀገር ውስጥ ባንክ የሚሰሩ እነዚህ መመሪያዎች የውጭ ባንኮች ላይ የሚተገብር ከሆነ ልክ እንደ ሀገር ውስጥ ባንኮች ሊቆጣጠራቸው ይችላል እና ይህን የሚፈጠር ችግር ካለም በወቅቱ ሊይዘው ይችላል፣ ሊያገኘው ይችላል። የውጭ ባንክ ኢትዮጵያ ውስጥ ገብቶ ሲሰራ እንደ ማንኛውም የሀገር ውስጥ ባንክ የሀገሪቱን ሕግ መመሪያ ብሔራዊ ባንክ መመሪያን አክብሮ ነው መስራት ያለበት። ስለዚህ ትንሽ ከመስመር ቢወጣ እንኳን መያዝ ይቻላል። የብሔራዊ ባንክ ገዢው ማሞ ምህረቱ የፋይናንስ ዘርፉን ክፍት ማድረግ ያስፈለገበትን ሀሳባቸውን ሲደመድሙ እያደጉ የመጡ የኢትዮጵያ ባንኮችን የበለጠ እንዲጎለበቱ ለማድረግ የኢትዮጵያ ኢኮኖሚ እያስመዘገበ ያለውን እድገት ቀጣይነት ለማረጋገጥ የባንክ ዘርፍ የፍቃድ አሰጣጥ የቁጥጥር ማዕቀፍ ከዓለም አቀፍ አሰራርና ደረጃዎች ጋር የተጣጣመ እንዲሆን ለማስቻል ከውጭ አዳዲስ ፕሮዳክት ሰርቪሶች ያላቸው ባንኮች እንዲገቡ እንዲስተናግዱ በማድረግ ዘርፉ ተወዳዳሪ እንዲሆን ለማስቻል የሚያግዝ አዋጅ እንደሆነ ለመናገር። አድማጮች፣ የዛሬውን አበቃን። አሰናድቼ በማቅረብ ስዩም ጌቱ ነበርኩ። ጤና ይስጥልኝ።